ሰላም ጤና ይስጥልኝ ውድ ተመልካቾቼ በግል የፋይናንስ ህይወታችሁ ጥሩ የሚባል ገቢን እያገኛችሁ አሊያም ደግሞ ጥሩ የሚባል ቢዝነስን እያስተዳደራችሁ የጥሬ ገንዘብ ፍሰት እጥረት ገጥሟችሁ ያውቃል? መልካም እንግዲህ የጥሬ ገንዘብ ፍሰት እጥረት ብዙ ጊዜ በብዙ ቢዝነሶች ሲከሰት የሚስተዋል አንድ ጠቃሚ ቫሪያብል ነው። ተቋማት ምንም እንኳን አትራፊ ቢሆኑ ምንም እንኳን ጥሩ የሚባል የሽያጭ መጠን ቢኖራቸው ምንም እንኳን ብዙ የሚባል የደንበኛ ቁጥር ቢኖራቸው በቂ የሚባል የጥሬ ገንዘብ ፍሰት የጥሬ ገንዘብ ዝውውር ካዝናቸው ላይ ከሌለ ሲቸገሩ እናስተውላለን። አለፍ ሲልም ከቢዝነስ የሚወጡበት ሁኔታም ጭምር ሲፈጠር አስተውለን እናውቃለን። በዛሬ ቪዲዮ አንድ ተቋም በምን አይነት ሁኔታ ጥሩ የሆነ የጥሬ ገንዘብ ፍሰት እንዲኖረው መስራት ይችላል፣ የጥሬ ገንዘብ ፍሰቱን ለማስተካከል ምን አይነት ስትራቴጂን መከተል መቻል አለበት፣ በዚህ ስትራቴጂስ ስንት መሰረታዊ የሚባል ጥቅሞችን ማግኘት ይችላል የሚል ቪዲዮ ነው እየሰራን ያለነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እኒህና መሰል ጉዳዮችን የምታገኙበት ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የመጀመሪያው ጥሬ ገንዘብ ማለት ምን ማለት ነው የሚለውን የምናየው። ጥሬ ገንዘብ ማለት እንግዲህ ካሽ ፍሎው እንለዋለን። ያ ማለት በአንድ ተቋም ውስጥ ያለ የጥሬ ገንዘብ አቅርቦት የጥሬ ገንዘብ እንቅስቃሴ ነው። ይህ የጥሬ ገንዘብ እንቅስቃሴ መኖሩ ዋና ጠቀሜታው ተቋማት ያለባቸውን የኢሚዲየት ክፍያዎች በቀላሉ የመክፈል እድልን የሚፈጥር ሊኩዊድ የሆነ ሪሶርስ ነው። ለምሳሌ ተቋማት የሰራተኛ ደሞዝ ይኖርባቸዋል አሁን የሚከፈል፣ ምናልባት የዩቲሊቲ ኤክስፔንስ የምንለው የመብራት የውሃ ሌሎች ደግሞ የሎንግ ተርም ብድር ኑሮባቸው ግን አሁን ላይ ተመላሽ ዱ የሚያደርግባቸው አይነት ተቋማት ይኖራሉ። በዛ ሂደት ውስጥ በቂ የሆነ የጥሬ ገንዘብ ፍሰት ከሌላቸው እኒህን አይነት ግዴታዎቻቸውን በሚገባ መወጣት የማይችሉበት እድል ይኖራል። እኒህ አይነት ግዴታዎቻቸውን በሚገባ መወጣት የማይችሉበት እድል ከተፈጠረ ምናልባት ወደ ብድር መሄድ ሊጠበቅባቸው ይችላል። ወደ ብድር ሲሄዱ ኢሚዲየትሊ አበዳሪዎች ላይኖሩ ይችላሉ፣ ላይገኙ ይችላሉ። አንድ ሁለተኛ አበዳሪዎች በራሱ የሚገኙት ብዙ ጊዜ ቢዝነሳችን ጥሩ የሆነ የካሽ ፍሎው እንቅስቃሴ ካለውም ጭምር ስለሆነ ጥሩ ያልሆነ የካሽ ፍሎው እንቅስቃሴ ይዘን አበዳሪ አካላት መሄድም በራሱ ያን ያክል ውጤት የሚያመጣ ጉዳይ ስላልሆነ ስለዚህ ተቋማት በሚገባ የካሽ ፍሎው እንቅስቃሴያቸውን ወይም ደግሞ የጥሬ ገንዘብ ፍሰታቸውን በሚገባ መከታተልና በየጊዜው ማስተካከል ይጠበቅባቸዋል። ይህንን ወሳኝ የሆነ የአንድ ተቋም ትርፋማነትን የሚወስን ቫሪያብል በሚገባ መንከባከብና በሚገባ አበክሮ መስራት እጅግ በጣም የሚመከር ነው። ሰው ጥሩ የሆነ የጥሬ ገንዘብ ፍሰት እንዲኖር ብዙ ስትራቴጂዎችን መከተል ይቻላል። ከነዚህ ብዙ ስትራቴጂዎች ውስጥ አንደኛውን እናያለን። ይህም ምን ይባላል? ካሽ ፍሎ ፎርካስቲንግ ወይም ደግሞ የጥሬ ገንዘብ ትንበያ ይባላል። ሰው ጥሩ የሆነ ድርጅታችን ውስጥ ጥሩ የሆነ የጥሬ ገንዘብ ፍሰት እንዲኖረን ካስፈለገ ጥሩ የሚባል የካሽ ፍሎ ፎርካስቲንግ ስትራቴጂን መከተል መቻል አለብን። ካሽ ፍሎ ፎርካስቲንግ ማለት ዛሬ ላይ ቁጭ ብሎ የዛሬ አንድ ወር፣ የዛሬ አንድ ዓመት፣ የዛሬ 2 ዓመትም ጭምር ምን ያክል የጥሬ ገንዘብ ፍሰት ሊኖር እንደሚችል ትንበያ ማስቀመጥ ነው። ምን ያክል በዚህ ጊዜ የዛሬ አንድ ዓመት ለምሳሌ የዛሬ አንድ ዓመት ምን ያክል ኢንፍሎ ኦፍ ካሽ ይኖረኛል እንደ ቢዝነስ፣ ምን ያክል አውትፍሎ ኦፍ ካሽ ሊኖርብኝ ይችላል ብለን በሚገባ ፕሪዲክት የማድረግ ጉዳይ ካሽ ፍሎ ፎርካስቲንግ እያልን እንጠራዋለን። እንግዲህ ካሽ ፍሎ ፎርካስቲንግ ፎርካስት ስናደርግ ብዙ ቫሪያብሎችን ኮንሲደር ልናደርግ ይገባል። ብዙ ቫሪያብሎችን ኮንሲደር በማድረግ ጥሩ የሚባል የካሽ ፍሎ ፎርካስቲንግ ማስቀመጥ መቻል አለብን። የካሽ ፍሎ ፎርካስቲንግን ፕሬዲክት ለማድረግ ከምናስባቸው ወይም ደግሞ እንደመነሻ ከምንጠቀማቸው ሁኔታዎች ውስጥ አንደኛውና የመጀመሪያው አምና የነበረን ትሬንድ ምን ይመስላል፣ ዘንድሮ ያለው ኢንቫይሮንመንት ኮንሲደር መደረግ አለበት። ዘንድሮስ ምን ይመስላል ሲደመር እኛ ቀጣይ በዚህ ፎርካስት በምናደርግበት ጊዜ ምን ልናደርግ ኦብጀክቲቭ አስቀምጠናል። እነዚህን 3 ነገሮች በማሰናሰል በማያያዝ ጥሩ የሆነ የካሽ ፍሎ ፎርካስቲንግ ሊኖረን ይገባል ነው። ጥሩ የሆነ የካሽ ፍሎ ፎርካስቲንግ ካስቀመጥ ጥሩ የሆነ አጠቃላይ የጥሬ ገንዘብ ፍሰት ድርጅታችን ውስጥ እንዲኖር ማድረግ የምንችልበት እድል ስለሚኖር እጅግ በጣም ጠቃሚ የሚባል የካሽ ፍሎ ፎርካስቴሽን ስትራቴጂ መሆኑን በደንብ ማየት ይኖርብናል።
አንደኛውና የመጀመሪያው ጠቀሜታው ጥሩ የሆነ የካሽ ፍሎ ፎርካስቲንግ መኖር ወይም ደግሞ የጥሬ ገንዘብ ፍሰት ትንበያ መኖር የጥሬ ገንዘብ እጥረት እንዳያጋጥመን እድል ይሰጠናል። የጥሬ ገንዘብ እጥረት እንዳያጋጥመን ብቻ ሳይሆን አላስፈላጊ የሆነ የጥሬ ገንዘብ አቅርቦትም ድርጅታችን ላይ እንዳይኖር ጭምር የሚጠቅም ስትራቴጂ ነው ማለት ነው። አሁን ለምሳሌ ለዛሬ ዓመት የጥሬ ገንዘብ ፍሰት ፎርካስት ስናደርግ ለምሳሌ ብዙ የሆነ የጥሬ ገንዘብ አቅርቦት ይኖራል ብለን ፎርካስት ካደረግን ምን አይነት ስትራቴጂዎችን እንጠቀማለን ማለት ነው? ያንን ከምንፈልገው በላይ ሊኖር የሚችለንን አይዲል ሊሆን የሚችል የጥሬ ገንዘብ አቅርቦታችንን እንዴት ኢንቨስት ማድረግ እንዳለብን ጭምር ስትራቴጂ መጠቀም ወይም ደግሞ ቅድመ ሁኔታዎችን መውሰድ እንችላለን። የት ላይ ኢንቨስት እናደርጋለን፣ በምን መልኩ ኢንቨስት እናደርጋለን ብለን አንድ የጋራ የሆነ ኢንፎርሜሽን ቤዝድ ያደረገ ውሳኔዎችን እንድናስቀምጥ እድል ይሰጠናል። ዘሴም የዛሬ አንድ ዓመትም ፎርካስት ስናደርግ ለምሳሌ የጥሬ ገንዘብ እጥረት እንደሚያጋጥመን ፎርካስት ካደረግ ሳንጨናነቅ ዛሬኑ ከማን ድርጅት በምን ያክል ወለድ፣ በምን ያክል ድርድር፣ በምን ያክል ባርጌኒንግ ፓወር ብድር ማግኘት መቻል አለብን። ኦር ደግሞ በዛ መልኩ ብድር ማግኘት ኮስት የሚያደርገን ከሆነ ምን ያክል የድርጅታችን ድርሻ ለኢንቨስተሮች መሸጥ መቻል አለብን በሚል ቅድመ ሁኔታዎችን ማመቻቸት ቀኑ ሳይደርስ ሳንጨናነቅ ክራውድ ሳይሆን ጉዳዩ ቀደም ብለን ምን ማድረግ እንችላለን ማለት ነው፣ ማስተካከል እንችላለን ማለት ነው። ስለዚህ ጥሩ የሆነ የጥሬ ገንዘብ ትንበያ መኖር ኦቨር ሊኖርብን የሚችለውን የጥሬ ገንዘብ አቅርቦት የት ላይ ኢንቨስት ማድረግ እንዳለብን ቦታ ማስያዝ እንችላለን። የሚያጥረንም ከሆነ የጥሬ ገንዘብ አቅርቦታችን የሚያጥረንን የጥሬ ገንዘብ አቅርቦት በምን መልኩ መሙላት እንዳለብን አስቀድመን ሳንጣደፍ ጊዜ ይዘን መልክ ለማስያዝ እድል የሚሰጠን ስለሆነ ጥሩ የሆነ የጥሬ ገንዘብ አቅርቦት ወይም ደግሞ ፍሰት ትንበያ አንዱ ጠቀሜታው ኦቨር የሆነም አንደር የሆነም የጥሬ ገንዘብ አቅርቦት እንዳይኖር ለመከላከል እጅግ በጣም ወሳኝ ነው ማለት ነው። በሁለተኛ ሁኔታ ጥሩ የሆነ የጥሬ ገንዘብ አቅርቦት ወይም ደግሞ ጥሩ የሆነ የጥሬ ገንዘብ ፍሰት ትንበያ ማስቀመጥ አንዱ ጠቀሜታው በሁለተኛ ደረጃ የተሻሉ ጥሩ የሚባሉ የቢዝነስ ውሳኔዎችን ለመወሰን እድል ይሰጠናል። ያ ማለት ተቋማችን መቼ ማሽኖችን ማስጠገን እንዳለበት፣ ማሽኖችን መቼ መግዛት እንዳለበት፣ ተቋማችን መቼ ሰራተኞችን መቅጠር እንዳለበት ትንበያ ካለን በቀላሉ ማወቅ እንችላለን ማለት ነው። ምክንያቱም አንድ ማሽን ትንበያ ሳይኖረን አንድ ማሽን ብንገዛና ማሽኑን እንደገዛ ነው የጥሬ ገንዘብ አቅርቦት ችግር ቢያጋጥመን እንኳን የገዛነው ማሽን ስራ ልናስጀምረው ምናልባት ቢዝነሳችንም ሌላ ችግር ውስጥ የሚገባበት እድል ሊፈጠር ይችላል ማለት ነው። ስለዚህ የጥሬ ገንዘብ ፍሰታችንን መሰረት ያደረገ የቢዝነስ ውሳኔዎችን ለመወሰን አንዱ ጠቃሚ የሚባለው ስትራቴጂ የጥሬ ገንዘብ ፍሰታችንን ትንበያ መስራት ነው። ስለዚህ መቼ ማሽን መገዛት እንዳለበትና ማሽኑ ተገዝቶ እንዴት ስራ መጀመር እንዳለበት ሮድማፕ ሆኖ ሊያገለግለን ይችላል ማለት ነው። በሌላ አማርኛ ለምሳሌ ሰራተኛ መቼ መቀጠር እንዳለበት ወይም ደግሞ የካሽ ፍሎ እንቅስቃሴያችን ምን እንደሚፈቅድ ፎርካስት ካላደረግን እና ዝም ብለን ብንቀጥር ምናልባት ሰራተኛው እንደተቀጠረ የካሽ ፍሎ እጥረት የሚያጋጥመን ከሆነ ለዚህ ሰራተኛ የምንከፍለው ደሞዝ እናጣለን። ዜን የሚፈጠረው ትርፋማነት ሳይሆን ሌላ ነገር ሊሆን ይችላል ነው። ስለዚህ የጥሬ ገንዘብ ፍሰት ትንበያ በማስቀመጥ ጥሩ የሆኑ የተሻሻሉ የቢዝነስ ውሳኔዎቻችንን በሚገባ መወሰን የምንችልበት እድል የሚሰጠን ስለሆነ ይሄ ሌላኛው የጥሬ ገንዘብ ፍሰት ትንበያ ጠቀሜታ ተደርጎ ይወሰዳል። ሶስተኛው የጥሬ ገንዘብ ፍሰት ትንበያ ጠቀሜታው ምንድነው? የቢዝነስ እድገትን በሚገባ ማስተዳደር ያስችላል። ተቋማት እያደጉ ሲመጡ በምን ሁኔታ ብራንች መክፈት እንዳለብን፣ አጠቃላይ በምን ሁኔታ ማስፋፋት እንዳለብን፣ አጠቃላይ መቼ ማስፋፋት እንዳለብን በደንብ ሮድማፕ ስለሚሆነን ጥሩ የሆነ የጥሬ ገንዘብ ፍሰት ትንበያ ካለን እነዚህን አይነት ውሳኔዎች በሚገባ ማስተዳደር እንችላለን። ምክንያቱም ብዙ ጊዜ ተቋማት ብራንች ሲከፍቱ ኢሚዲየትሊ ትርፍ አያገኙም በከፈቱት ብራንች። ይልቁንም ብዙ የሚባሉ ወጪዎች ይኖራሉ። ያ ማለት የቤት ኪራይ ወጪ ይኖራል፣ የሰው ሀብት ማሟያ ወጪ ይኖራል፣ የቢሮ እቃዎች ማሟያ ወጪ ይኖራል። ሰው በፍጥነት ሊመጣ የሚችል ሪተርን እንዳለመኖሩ መጠን ስለዚህ ምን ይጠበቅብናል ማለት ነው? ጥሩ የሆነ የጥሬ ገንዘብ ፍሰት እጃችን ላይ መኖር መቻል አለበት። ስለዚህ ጥሩ የሆነ የጥሬ ገንዘብ ፍሰት ትንበያ ካለን መቼ እንዲህ አይነት ውሳኔዎችን ለመወሰንና መቼ መደረግ እንዳለባቸው በምን ኤክስተንት ራን መደረግ እንዳለባቸውም ጭምር የሚጠቅም ያ ማለት የቢዝነስ እድገታችንን በሚገባ ለማስተዳደር ጭምር ሮድማፕ በመሆን የሚያገለግለን ሌላኛው
አንዱ አድቫንቴጁ የጥሬ ገንዘብ ፍሰት ትንበያ መኖር ይሄ ነው ማለት ነው።